አስተማማኝ እና ዘላቂ የባህር በር ማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ሀቅ ነው አሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ። 130ኛው የአድዋ ድል በዓል ተከብሯል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 53ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። የካቲት 23 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ። ለመላ ኢትዮጵያን እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የነጭ ትከሻ ከጥቁሩ ተዋዶበታል። የሄርበርት ስፔንሰር ዘረኛ ዶሴ ተቀዷል። ሶሻል ዳርዊኒዝም ፍልስፍና መሆን አልቻለም። በአድዋ እኔ ሞቶ እኛ ነግሷል። አድዋ የጭቁን ህዝቦች ቀንዲል ነው፣ የአፍሪካውያን ኩራት። ይህ የአድዋ መንፈስ ህዳሴ ግድቡን አሳክቷል። በቀጣይ ቀይ ባህርን ኢትዮ መልህቅ እንዴትና ለምን የሚሉትን ጥያቄዎች ይዞ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። የምሽቱ ዜናዎቻችን አብዛኛው ትኩረት የሚያደርጉት የአድዋ ድል በዓልና አከባበሩ ላይ ይሆናል። አብራችኑ ነው። የኢፌዴሪ የሕዝብ ተወካዮች ምክር ቤት ለመላው የኢትዮጵያ ሕዝብ ለጀግናው ሀገር መከላከያ ሰራዊትና በዓለም ዙሪያ ለሚገኙ ኢትዮጵያን እንኳን ለ130ኛው የአድዋ ድል በዓል አደረሳቸው የሚል መልእክት አስተላልፏል። ምክር ቤቱ ለኢቢሲ በላከው መልእክት አድዋ የጥቁር ሕዝቦች ሁሉ የነጻነት ፋና፣ የአፍሪካን በቀኝ ግዛት ለነበሩ ሕዝቦች ሁሉ የድል ብስራት አርማ፣ የሰው ልጆች እኩልነት ማረጋገጫ፣ የሰው ልጆች ሁሉ የክብር ኩራት ማሳያ ነው ብሏል። የአድዋ ድል የአሸናፊነት ችቦ፣ የነጻነት ጎህ ማሳያ፣ የጥቁር ሕዝቦች ነጻነት ፈርቀዳጅ፣ የጥቁር ሕዝቦች ድል ብርሃን፣ የአፍሪካና የመላው ጥቁር ሕዝቦች አኩሪ ታሪክ ምዕራፍና የሕዝቦች ነጻነት ተምሳሌት ነው። በዓሉ ታላቅ በዓል እንደመሆኑ መጠን ሀገራዊ ፍቅርን በሚያጠናክሩ እሴቶችና ሁነቶች የታጀበ የመላው ጥቁር ሕዝቦች የድል ታሪክ ሆኖ ሲዘከርም ቆይቷል። የዘንድሮ 130ኛው የአድዋ ድል በዓልም ድሉን በሚያስታውሱ በተለያዩ ደማቅ ዝግጅቶችም ተከብሯል። የኢፌዴሪ የሕዝብ ተወካዮች ምክር ቤት በዚህ በዓል ሀገራችን ኢትዮጵያ በማንኛውም ሁኔታና ተግዳሮቶች ውስጥ እያለፈችም ቢሆን ሰላሟን አጽንታ የምትጠብቅ በሉዓላዊነቷ ማትደራደርና ብሔራዊ ጥቅሞቿን ለማስጠበቅ በምታደርገው ጉዞ መላ ኢትዮጵያን በጋራ ልንቆም ይገባል የሚል መልእክት አስተላልፈዋል። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ሀቅ ነው መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ፕሬዝዳንቱ 130ኛው የታላቁ አድዋ ድል መታሰቢያ በዓል ላይ መልእክት አስተላልፈዋል። ከአድዋ ድል ማግስት የዲፕሎማሲ ትግል ማጠንጠኛ የነበረው ኢትዮጵያ ለዓለም የምትገናኝበትን በባህር በርና ወደብ ማግኘትን የማረጋገጥ ጉዳይ ነበር ያሉት ፕሬዝዳንት ታዬ ዛሬም የምንሻው እንግዳ ጉዳይ ሳይሆን የታሪክ መንገድና ፈለግ ነው ብለዋል። ሀብታሙ ተክለስላሴ ተጨማሪ ያለው አድዋ ትላንትና ዛሬን በስዕል እይታ አስተሳስሮ ያስቀመጡት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከ130 ዓመታት በፊት በአድዋ ተራሮች የሆነው መላው የጥቁር ሕዝብን አንገት ያቀና እንደነበር ሲገልጹ ስለ አፍሪካ አሜሪካዊው ሮበርት አሌክሳንድሪያንግና የኢትዮጵያ ማኒፌስቶ በተሰኘ ጽሑፉ ላይ ስላሰፈረው የፍትህ ጥሪ ያነሱ። አሌክሳንድሪያንግ በሐተታው እንደ ሰው ተፈጥረን እንደ ሰው እንድንኖር ሰብአዊነት እንዲከበር እንጠይቃለን ነበር ያለው። ፕሬዝዳንት ታዬ ያ ጥሪ ነው በአድዋ መልስ ያገኘው ሲሉ ታሪኩን አስታውሰዋል። ሮበርት ያንግ በሐሳብ ደረጃ የተመኘውንና የጠየቀውን ያንን የሰው ልጆች እኩልነትና የጥቁር ሕዝብ ነጻነት ኢትዮጵያውያን በአድዋ ሰማይ ስር በደማቸው አጽንተው ለዓለም አሳዩ፣ አረጋገጡ። አድዋ ከ119 ዓመት በኋላ በኢትዮጵያ ማኒፌስቶ ስር የነጻነት ታጋዮች የተመኙትን ፍላጎት በድል የተረጎመ ሐሳቡም
ስጋ የለበሰበት የታሪክ አደባባይና መድረክ ነው። አድዋ ለመላው ጥቁር ሕዝብ የነጻነት ጎህ የፈነጠቀ የሰብአዊ ክብርና ሞገስ ያጎናጸፈ የኢትዮጵያን ህልቆ መሳፍርት ጀግንነት በዓለም አደባባይ የገለጠ ነው ያሉት ፕሬዝዳንት ታዬ አጽቀሥላሴ፣ ዳሩ ግን ታሪክ በእንዲህ መንገድ አድልቶልን ሲያበቃ በአልፎ ያጅና በሰሞንኛ ፖለቲካ ስሌት ስትራቴጂያዊ መልህቃችንን መስዋዕት እንድናደርግ መገደዳችንን አነሱም። እናም አሉ በድል ማግስት ትግሉ ምን እንደነበር አስታውሰው፣ እናም የሉዓላዊነት አደራው ማረፊያ የባህር በር ማግኘት ነውና አደራውን መፈጸም እንደሚጠበቅ በአጽንኦት አንስተዋል። በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር እና ወደብ ባለቤትነትን የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። 120 ሚሊዮን ሕዝቦች ዕጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው። ፕሬዝዳንት ታዬ የትላንት ነጻነት ዛሬ በሁለንተናዊ ሉዓላዊነት ካልተደገመ፣ በቁልፍ ስትራቴጂያዊ ጉዳዮች የጋራ ውሳኔ በጋራ መቆም ካልታጀበ የአድዋ ትርጉም የታሪኩን ያህል እንደማይገዝፍ አጽንኦት ሰጥተው ተናግረዋል። የአድዋ መንፈስ የጀግኖቹ አደራም እሱ ነው ሲሉ ነው ያስቀመጡት። ለሀገርና ለወገን ጥቅም የመቆም ምሳሌነትን እንውሰድ፣ በተቃራኒው ከመቆም የባንዳነት ወገን ንራቅ፣ እንጤፍ ሌላኛው መልእክታቸው ነበር። ልጓም ከሌለው የፖለቲካ ምኞት ወይም ናፍቆት ይልቅ ለሕዝብ ፍቅርና ለወገን ሕይወት መለወጥ መጽናት ነው። ሁለተኛው ለውጭ ኃይላት ድራጎት ከመማለል ወይም ጋሻጃግሬነትን ከጋሻጃግሬነት ይልቅ ለሀገርና ለብሔራዊ ክብር መታመን ነው። ከዚህ በላይ ጸጋ የለም። ከዚህ በላይ ክብር የለም። አድዋን ስናስብ የሚታሰበን ጀግንነት ነው ያሉት ፕሬዝዳንት ታዬ፣ ጀግንነት ደግሞ ሰላምን ማጽናት፣ ህዝብን መጥቀምና ሀገርን ማበልጸግ በመሆኑ ከነውጥ ጩኸት ይልቅ አብሮ የማደግ ድምፅን እናሰማ፣ ትላንት በጀግንነት ያቆየነውን ነጻነት ዛሬ በእድገት እንድገም ሲሉ ጥሪ አቅርበዋል። አርበኛን የሚያጀግን ባንዳን የሚጠየፍ ትውልድ ሊፈጠር እንደሚገባ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስታወቁ። ባንዳዎች ዛሬም የኢትዮጵያን ጥቅም ለማስቀረት ከጠላት ጋር እየሰሩ እንደሚገኙ ኤታማዦር ሹሙ ተናግረዋል። ሳዳት መሐመድ ሳኒ ተጨማሪ አለው። የአድዋ ድል የጥቁር ህዝቦች ታሪክ መስራት አይችሉም እንዲሁም የበታች ናቸው የሚለውን የነጭ አገዛዝ እሳቤ የሰበረ ነው። ይህም አፍሪካውያን ብሎም ሌሎች የቀኝ አገዛዝ ስር የነበሩ ህዝቦች ለትግል እንዲነሳሱ ምክንያት የሆነ የጥቁር ህዝቦች ድል ነው። በ130ኛው የአድዋ ድል ክብረ በዓል ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አባቶቻችን ጦርና ጎራዴ ይዘው ጠላት ዘመናዊ መሳሪያ ይዞ ቢመጣም በአባቶቻችን የአይበገሬ ወኔ ድል የሆነበት ቀን ነው ብለዋል። በተለይ የአድዋ ድል ለየት የሚያደርገው ባንዳውን ጭምር ነፃ ያወጣ በመሆኑ ነው ብለዋል። ዛሬም ባንዳነት መተዳደሪያ ያደረጉ ዜጎች ከታሪክ አልማርም ብለው በሀገሪቱ ብሔራዊ ጥቅም በተቃራኒ ሲቆሙ ይስተዋላል ብለዋል። ባንዳው የሰራውን ጥቁር ታሪክ ማድበስበስ አንችልም። የክህደታቸውንና የባንዳነታቸውን ታሪክ ለልጆቻችን በመናገር አርበኛን የሚያጀግን ባንዳውን የሚጠየፍ ትውልድ ልንገነባ ይገባል። ካልሆነ ግን ገመናችንን ለመሸፈን ተብሎ እውነታው ካልተገለጸ ባንዳነት ዓይኑን በጨው ታጥቦ አደባባይ ይወጣና አርበኛ የማህበረሰብ ግንባታ አደጋን ላይ ይጥላል። አርበኛንና ቅጥረኛን መለየት የማይችል ትውልድ ይፈጠርና አገራችንን ለማዳከም ከሚፈልጉ ጠላቶች ጋር እየተሞዳሞደ ባንዳነትን መተዳደሪያ ማድረግ ነውርነቱ ይጠፋል። እነዚህ አካላት በህዝብ ጥያቄ ስም እንታገላለን ቢሉም
ዓላማቸው የሀገሪቱን ሰራዊት በመውጋት ሀገሪቱን ማፈራረስ መሆኑን ተናግረዋል። የብሔር ጥያቄ፣ የኢኮኖሚና የዲሞክራሲ ጥያቄ ካለ የአገር አጥርና የሉዓላዊነት ምሽግ የሆነውን የአገር መከላከያ ሰራዊት በመውጋትና ማፍረስ ሳያስፈልግ መታገል በማንኛውም አገር የተለመደ የፖለቲካ ትግል ልምድና ስርዓት ነው። ከባዕዳን ጠላት ጋር ተሰልፎ የገዛ አገሩን ሰራዊት የሚወጋ ታጣቂ ባንዳ እንጂ ታጋይ ሊሆን አይችልም። ሀገርን ከጥቃት መከላከል እንዲሁም አንድነቷን መጠበቅ አርበኝነት ነው። ይህም ማድረግ ደግሞ ከአባቶቻችን የተማርነው ነው ብለዋል። ባንዳም ሆነ ባዳ በእኩል ደረጃ እንዋጋለን ብለዋል ጠቅላይ ኤታማዦር ሹሙ። አገርን ከጥቃት መከላከል የኩራት ሁሉ ምንጭ ነው። አገርን ለማስከበር በአንድነት መቆምና በሉዓላዊነት ላይ የተሰነዘረ ጥቃትን መመከት አርበኝነት ነው። እኛ የአባቶቻችን ልጆች ነን። አባቶቻችን ታጥቀው በአርበኝነት ከጠላት ከተዋደቁት በተጨማሪ ያልታጠቁና በእጃቸው መጽሐፍ ቅዱስ ይዘው ጠላትን እምቢ በማለት ግንባራቸው ለጥይት የሰጡ እንደነ አቡነ ጴጥሮስ ያሉ አርበኛ የሃይማኖት አባት ልጆች ነን። ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን። ባዳዎች ታሪካቸውን ስለማያውቁ ባንዳዎቹን ነው የሚልኩት ያሉት ጠቅላይ ኤታማዦር ሹሙ ሰራዊታችን ላኪውንም ተላላኪውንም አስፈላጊውን እርምጃ እንደሚወስድ ተናግረዋል። ሰራዊታችን ጠላት የገባበት እየገባ በመቅጣት የላኪና የተላላኪን ህልም እያመከነ መጥቷል። ኢትዮጵያን እናፈራርሳለን ብለው ብዙ ቀጠሮ ቢዙላትም አገራችን ከመፍረስ ይልቅ ከፍታዋ እየጨመረ ይገኛል። በዚህም ጠላቶቻችን እና ተላላኪዎች ባንዳዎች በጣም ተናደዋል። ኢትዮጵያ ከዛሬ 130 ዓመት በፊት አድዋ ላይ የቀኝ ገዢዎችን ወረራ መክታ በመላው ዓለም ስሟ ከፍ ብሎ ተጠርቷል። እኛም ልጆቿ በአድዋ ድል ውጤት ክብር አግኝተን የአድዋን ፈለግ ተከትለን አገር እየጠበቅን ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በንግግራቸው ኢትዮጵያን ከጠላቶቿ ተከላክለን ብሔራዊ ጥቅሟን አስከብረን እንድንኖር ብርታትና ምንጭ የሆነን የአድዋ ድል ነው ብለዋል። የአድዋ ታሪክ ልዩነትን ትተን ለአንድነት መቆም እንደሚገባን ያስተማረን ታላቅ ድል በመሆኑ ዛሬ ላይ ያለን ትውልዶች አንድ ሆነን የሀገራችን ብልጽግና ለማረጋገጥ መስራት ይገባናል አሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በአድዋ ድል መታሰቢያ በታላቅ ድምቀት ተከብሯል። ዛህራ መሐመድ ተጨማሪ አላት። 130ኛው የአድዋ ድል በዓል የዛሬው ትውልድ ከአባቶቹ የወረሰውን የነጻነት መንፈስ ጠብቆ በማቆየትና ለብሔራዊ ጥቅም በአንድነት እንዲቆም ጥሪ በሚያስተላልፍ መልኩ በተለያዩ አካባቢዎች እየተከበረ ይገኛል። በአዲስ አበባ ከተማ በሚገኘው የአድዋ ድል መታሰቢያ በተከበረው በዚህ በዓል ላይ መልእክት ያስተላለፉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ አድዋ ከኢትዮጵያውያን አልፎ የመላው ጥቁር ሕዝቦች ኩራት እንዲሁም የአፍሪካውያን የአንድነትና የጀግንነት ተምሳሌት በመሆኑ ከአድዋ ታሪክ ልዩነትን ትተን ለአንድነት መቆም እንደሚገባ ልንማር ይገባል ሲሉ ገልጸዋል። ዛሬ የምናከብረው የአድዋ ድል ከኢትዮጵያ አልፎ የመላው ጥቁር ሕዝቦች ኩራት፣ የአፍሪካውያን የነጻነት ቀንዲል፣ የአንድነትና የነጻነት ተምሳሌት የሆነ ታላቅ የጀግንነት ታሪክ ነው። የአድዋ ድል ያስተማረን ትልቁ ቁም ነገር ኢትዮጵያውያን በውስጣዊ ጉዳዮቻችን ምንም እንኳን የተለያዩ ልዩነቶች ቢኖሩንም በሀገር ሉዓላዊነትና በብሔራዊ ክብር ሳንለያይ በጋራ ልንቆም እንደሚገባ ነው። ዛሬ የሚጠበቅብን ከጦር ጀግንነት ባሻገር ወደ ልማት አርበኝነት እየተደረገ ባለው ጉዞ የኢትዮጵያን ብልጽግና ማረጋገጥ ነው። የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ በበኩላቸው የአድዋ ድል የኢትዮጵያ ብቻ ሳይሆን የጥቁር ሕዝቦች የአይበገሬነት ማህተም በመሆኑ ዛሬ ያለው የኢትዮጵያ መከላከያ ሰራዊትም ይህን የአድዋን ታላቅ አደራ በጀግንነትና በአይበገሬነት ተሸክሞ እንዲገኝ አስችሎታል ብለዋል። ዛሬ የሚከበረው ይህ ታላቅ ቀን የኢትዮጵያ ድል ብቻ ሳይሆን መላው የሰው ልጅ ለክብሩና ለነጻነቱ ያደረገው ተጋድሎ በድል የተመሰከረበት የጥቁር ሕዝቦች አይበገሬነት ማህተም
የጭቁን ህዝቦች የትንሣኤ ብስራትና የሰው ልጅ ለማንነቱና ለሉዓላዊነቱ የከፈለው ወደር የለሽ መስዋዕትነት የድል አክሊል የደፋበት የታሪክ ማማ ነው። ዛሬ የምናየው የኢትዮጵያ መከላከያ ሰራዊት ያንን የአድዋን ታላቅ አደራ በደሙና በአጥንቱ ተሸክሞ የሚገኝ የታሪክና የጀግንነት ውጤት ነው። ይህ ሰራዊት የሀገራችን ሉዓላዊነትና የህዝባችንን ሰላም በጽኑ መሰረት ላይ ከማቆም ባለፈ በአህጉራችን አፍሪካ ሰላምና መረጋጋት እንዲሰፍን የነጻነት ዘብ በመሆን የማይተካ መስዋዕትነት እየከፈለ ይገኛል። በበዓሉ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የጦር አዛዦች፣ የመከላከያ ሰራዊት አባላት፣ ተጋባዥ እንግዶችና በርካታ ቁጥር ያላቸው ዜጎች በተገኙበት በታላቅ ድምቀት ተከብሯል። አዲሱ ትውልድ የራሱን አድዋ ለመስራት አንድነትና ብሔራዊ ጥቅምን አሳልፎ አለመስጠትን በተግባር የሚያሳይበት ወቅት የሚጠይቀው ጊዜ መሆኑን በ130ኛው የአድዋ በዓል አከባበር ላይ የተገኙ አስተያየታቸውን የሰጡ አጋርተዋል። ተከታትለን እንመለስ። የኢትዮጵያ ልጅ አድዋ ወንዙ መሰለ ቀዛፊ መላክ እኛ ባለንበት በእኛ ሀገር በአፍሪካ አጠቃላይ ሁኔታ ነጮችን ማሸነፍ የሚባል ነገር ማይታሰብ ነገር ነበር። ስለዚህ አባቶቻችን ይህንን በዛን ጊዜ ማድረግ ከቻሉ እኛ ደግሞ አሁን ከዛ የምንማረው በጣም ብዙ ነገር አለ ማለት ነው። አሁን ባለንበት ዘመን ምናልባት በተለያየ አይነት መልኩ ለኛ የከበዱ ሀገራችን ላይ የተጫኑ ነገሮች ሊኖሩ ይችላሉ። እነዛን ድል በማድረግ ከአድዋ ብዙ ትምህርቶችን በመውሰድ አሁን ያለው በኢኮኖሚ ሀገራችንን ከማበልጸግ አንጻር ይሄ ትውልድ ራሱ የሰራው የራሱ አድዋ አለው። ህዳሴ ግድብን እንግዲህ ከአድዋ ያልተናነሰ የዲፕሎማሲ ጦርነት እየተካሄደብን ነው አስመርቀን ወደ ስራ ያስገባ ነው። ስለዚህ አሁን ከዛ በተመሳሳይ ሌሎች ፕሮጀክቶችም አሁን የተጀመሩ አሉ። እነዛም በማጠናቀቅ አሁን ደግሞ በዚህ ትውልድ እንግዲህ ሌላ የአድዋው ነው የሚቀጥለው የባህር በር ጉዳይ አለ። ይሄ እዚህ ጉዳይ ላይም ሁላችንም በመረባረብ ከአድዋ አባቶቻችን በሰጡን ትምህርት እኛም ደግሞ የዘመናችንን አድዋ መድገም አለብን። አድዋን ሳስብ ድል ነው የሚሰማኝ፣ ኩራት ነው የሚሰማኝ። አድዋ ሲነሳ እንደተባለው የኢትዮጵያ ሕዝብ ከዳር እስከ ዳር ከሰሜን፣ ከምስራቅ፣ ከምዕራብ፣ ከደቡብ ከሁሉም አቅጣጫ ተሞ አድዋ ደርሶ ጠላትን ያሳፈረበት ነው። አንድነት ነው። በአንድነት ኢትዮጵያ አንታመም፣ ብዙ አንታመም። ያሉብን የውስጥ ችግሮቻችንን ጠላት በሚመጣበት ጊዜ ትተን በአንድነታችን ጸንተን ጠላትን ስናሳፍር ነው የምንታወቀው። ስለዚህ እሱ ነው የሚሰማን። አሁንም ውስጣችን ያሉ ችግሮቻችንን አሁን በተጀመረው መንገድ እየፈታን ፊት ለፊት ያለንን የባህር በራችንን ለማግኘት ወደ ቀይ ባህር አክሰስ ለማድረግ ምንሰራው ራእያችን ነው የሚታይ። ለኔ እሱ ማሳካት ነው የሚታይ። የአድዋ ድል ማለት አፍሪካውያንንም ኢትዮጵያውያንንም ያስደሰተ በታሪካችን ትልቅ ቦታ ያለው ለዛሬ እዚህ ቆመን ለመናገር እንደፈለግን እንድንሆን እንደፈለግን ሀገራችን ላይ የምንፈልገውን ነገር ማድረግ የምንችለውን ነገር ሁሉ እንድናደርግ ያደረገን በጣም ትልቅ ድል ነው። በጣም ደስ የሚል ቀን ነው። አድዋን ማስበው እኔ በጣም ደስ የሚል ነው። አንድነት ነው፣ ፍቅር ነው። በመተባበር ሁሉ ነገር ማድረግ እንደሚቻል ነው የሚያሳየው። ስለዚህ ይሄ በትብብራችን ወደፊትም ለዚች ሀገራችን በአንድነት ሁሉ ነገር ማድረግ ይቻላል። የማይቻል ነገር የለም። ይሄ ነው የሚያስደስተኝ። እኔ ዛሬ የምሰማኝ በእውነት እንግዲህ አባቶቻችን በዱር በገደል 5 ዓመት ሴት ወንድ ሳይሆን በአንድነት ሳይለያዩ እቺ ነገር በቃ ከወራሪ ጣሊያን ሰራዊት አገራችን ለማቀናመት የመጣውን አባሮ ነጻነት አውጥቶ ሕይወታቸውን አቶ አጥንታቸው ከስክሶ ደማቸውን አፍሶ ዛሬ ለዚህ ትውልድ ማስረከባቸውን እኛም ደግሞ ዛሬ የተረከብነውን ለትውልዳችን ለማስረከብ ከፍተኛ ፍቅርና ስሜት ይዞን የመጣብንን ጥላት በአንድነት ለመከላከል ዝግጁ ሆኜ እጠብቃለሁ። አድዋን ስላሴ ጠላት አረከሰው፣ ገበየው በሞት የግባና ቀድሰው ረዳኝን።
የ130ኛው የአድዋ በዓል አከባበር ምን እንደሚመስል በተንቀሳቃሽ ምስል ተከታትለን እንመለስ። ትውልዱ የአድዋን የድል መንፈስ በመላበስ የሀገሩን ሰላምና እድገት ማረጋገጥ እንዳለበት የብሔራዊ መረጃና ደህንነት አገልግሎትን የጎበኙ አርበኞችና የስካውት አባላት ገልጸዋል። በተቋሙ የተከናወኑ የለውጥ ስራዎችም ኢትዮጵያን ከየትኛውም ጠላት ለመከላከል የሚያስችል አቅም እንደገነባም ተናግረዋል። አባዲ ወይናይ ተጨማሪ አለው። የጥንታዊት ኢትዮጵያ የጀግኖች አርበኞች ማህበርና የአዲስ አበባ ስካውት ማህበር አባላት የብሔራዊ መረጃና ደህንነት አገልግሎት የዲጂታል ኤግዚቢሽንን ጎብኝተዋል። የሀገር ሰላም ደህንነትና እድገት በትውልድ ቅብብል የሚረጋገጥ መሆኑን የተናገሩት የጥንታዊት ኢትዮጵያ የጀግኖች አርበኞች ማህበርና የአዲስ አበባ ስካውት ማህበር አባላት የአሁኑ ትውልድ የአድዋን የድል መንፈስ በመላበስ አዳዲስ ሀገራዊ ስኬቶችን ማስመዝገብ አለበት ብለዋል። የስለላ ጥበብ ለአድዋ ድል ከፍተኛ ሚና እንዳበረከተ አስታውሰው በመረጃና ደህንነት ተቋሙ የተከናወኑ የለውጥ ስራዎችም ኢትዮጵያን ከየትኛውም ጠላት ለመከላከል የሚያስችል አቅም እንደተፈጠረና መተማመን እንዲሰማቸው ማድረጉን ጠቁመዋል። ደህንነት ወይም ደግሞ አንድ የደህንነት መረብ ለሀገር ሕይወት እስትንፋስ ማለት ነው። የደህንነት መስመራችን መልካም ሁኔታ ላይ ነው ያለው ማለት ይቻላልና እኔ በእውነት በጣም ነው የማደንቀው። አርበኞች ይህንን መተው ማየታቸው በአድዋ ላይ ያቆየናትን ሀገር አባቶቻችን ያቆዩትን ሀገር አሁን ደግሞ ይሄ መስሪያ ቤት ከጠላት ጠብቆ ወደፊት ያራምዳታል የሚል እምነት ስላለኝ እጅግ አድርጌ ነው የማመሰግነው። ሪፎርሙ በሁሉም መንገድ ሄዶ በማንኛውም አቅጣጫ ሀገራችን ዛሬ ያለችበት ከስጋት ነፃ የሚያደርጋት አካሄዶች መኖሩን በማየቴ በጣም ነው ደስ ያለኝ። ትውልዱ ከአድዋ ድል ተምሮ ተከታታይ ድሎችን ማስመዝገብ እንዳለበትና ወጣቱ ይህን ተገንዝቦ መስራት እንደሚገባው ነው የተጠቆመው። አድዋ ምንድነው ያስተማረን? ፍቅርን፣ አንድነትና ድልን ነው ያስተማረን። በዛ ፍቅር በዛ አንድነት ድል ተጎናጽፈናል። አድዋ ሆኖ የሚቀጥለው ተከታታይ ድሎች ሲመሰረቱ ነው። እርግጥ ያንን ጎዳና ይዘን ይሄድን ነው። ባሉ ድሎች መኩራራት አያስፈልግም። ድሎቹ እየጎሉ እንዲሄዱ ለማድረግ መስራት ያስፈልጋል። ይህን ወጣቶች
ሕሊናችሁ ውስጥ ይዛችሁ ወደፊት ልትራመዱ ይገባል። የአዲስ አበባ ስካውት ማህበር አባላት የሆኑ ተማሪዎችም የኢትዮጵያ ባለውለታ የሆኑ አርበኞች ስለከፈሉት መስዋዕትነትና ስላስረከቧቸው ነፃ ሀገር በማመስገን የተሰጣቸውን አደራ ለመወጣት ዝግጁ መሆናቸውን ተናግረዋል። እዚህ ያላችሁ አባቶቻችንም እናመሰግናችኋለን። ሀገራችንን ጠብቃችሁ እስከዚህ ሰዓት እስከዚህ ጊዜ ድረስ እንድንደርስ ስላደረጋችሁን ማለት ነው። የኋላው ከሌለ የለም የፊቱ ነው የሚባለው አይደለም። ስለዛ የኋላ ታሪካችንን ሳናቅ እዚህ መድረስ አንችልም። የፊቱንም ማስቀደም አንችልም። ስለዛ ሁላችንም እዚህ ያለን ወጣቶች በሀገራችንን ከአባቶቻችን አደራ ተቀብለናል። አሁን ደግሞ ውጊያው የሚሆነው በጦርነት ሳይሆን በጭንቅላት ነው የሚሆነው። የጭንቅላት ጨዋታ ነው። የቴክኖሎጂ ጊዜ ነው አሁን ላይ ያለንበት። ስለዛ ዊል ኢንቴሊጀንት የሆነ ትውልድን ለመፍጠር የተማረው ትውልድን ለመፍጠር ሁሉም ሰው መረባረብ አለበት ብዬ አስባለሁ። እኛ ወጣቶች ደግሞ እነዚህ አርበኞቻችን ደማቸውን አፍሰው አጥንታቸውን ከስክሰው እችን ሀገር አስረክበውናል። እኛ ደግሞ ኃላፊነት እንድንወጣ አደራ እላለሁ። አርበኞቹና የስካውት አባላቱ ለአድዋ ድል ኢትዮጵያውያን በአንድነት መቆማቸው ለድሉ አስተዋጽኦ ማበርከቱ ከፍተኛ ትምህርት የሚወሰድበት እሴት መሆኑን መግለጻቸውን የብሔራዊ መረጃና ደህንነት አገልግሎት የላከው መረጃ ይጠቁማል። ተቋሙ ለ130ኛ የአድዋ ድል በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የካቲት 23 ቀን 1888 ዓ.ም የተመዘገበውን ታሪካዊውን የአድዋ ድል አስመልክቶ የእንኳን አደረሳችሁ መልእክት አስተላልፈዋል። አድዋ የአፍሪካ ሉዓላዊነት ክብርና አንድነት የተረጋገጠበት ትልቅ ምዕራፍ ነው ሲሉ ሊቀመንበሩ ገልጸዋል። አፍሪካ የገዛ ዕጣ ፈንታዋን ራሷ የመወሰን አቅም እንዳላትም አድዋ በግልጽ ማረጋገጥ የቻለ መልእክት ያስተላለፈ ድል ነው ብለዋል። የአድዋ መንፈስ አህጉሪቱ በአጀንዳ 2063 ያስቀመጠችውን ግብ ለማሳካት ዛሬም ድረስ መነሳሳት እንደሚፈጥር አጽንኦት ሰጥተዋል። የዛሬን ፈተናዎች ስንጋፈጥ አንድነታችንን መጠበቅ አለብን። የአፍሪካ ጥንካሬ አንድነቷ ነው ሲሉም አክለዋል። የአፍሪካ ህብረት ኮሚሽን በመላው አህጉሪቱ ለሰላም፣ ለውህደትና ለጋራ ብልጽግና ያለውን ቁርጠኝነት በድጋሚ ያረጋግጣል ሲሉ መልእክታቸውን አስተላልፈዋል። ጀግኖች ኢትዮጵያውያን በአድዋ ድል የሀገርን ዳር ድንበር ለማስከበር የከፈሉትን መስዋዕትነት ዛሬም ይህ ትውልድ የኢትዮጵያን ብሔራዊ ጥቅም በሚያስከብሩ የልማት ስራዎች ሊደግሙ እንደሚገባ የታሪክ ምሁራን አስገንዝበዋል። የአድዋ ድል በታሪክ ሰሌዳ ላይ ደምቀው ከሚታዩ ሁነቶች መካከል የብሔራዊ ጥቅም ፋና ወጊ መሆን የቻለው የኢትዮጵያን ከልዩነት ይልቅ ብሔራዊ ጥቅምን በማስቀደማቸው መሆኑን ምሁራኑ አክለዋል። ብሩክ ተስፋዬ በዚህ ጉዳይ ላይ ያሰናዳው ዘገባ አለ። ከየካቲት 1888 ዓ.ም ዋዜማ በፊት የነበረችው ኢትዮጵያ በአካባቢያዊ ስሜትና በጎጥ ሽኩቻ እየታመሰች ነበር። መሳፍንቱ የየራሳቸውን ይዞታ ለማስጠበቅ የሚላተሙበት የስልጣን ጥመኝነት የሀገርን ሕልውና አደጋ ላይ የጣለበት ወቅት ነበር። ሆኖም ግን ኢትዮጵያን በቅኝ ግዛት ለማንበርከክ የጣሊያን ወራሪ የሉዓላዊነትን በር ሲያንኳኳ እኔ በሚል ሽኩቻ እርስ በርሳቸው ደም ተቃብተው የነበሩት ሳይቀር ቂማቸውን በአድዋ ተራሮች ስር ቀብረው የሀገርን ክብር ለማስቀደም የቀደማቸው አልነበረም። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የተሰባሰበው ያ ስለ ኢትዮጵያ ስለ ወቅቱ ብቻ ሳይሆን ለዛሬው ትውልድና ለነገውም ትውልድ ጭምር ያለ ስስት የተከፈለ የደም ዋጋ፣ ፖለቲካዊ ልዩነት ለሀገር ሕልውና ሲባል መስዋዕት መደረግ እንዳለበት አብነት የሆነ ሕያው ገድል በአድዋ ድል እንዳይደበዝዝ ብቻ ሳይሆን እየደመቀ እንዲሄድም ጭምር ሆኖ ተጻፈ። አድዋ የጥቁር ሕዝብ ድል ብቻ አይደለም። አድዋ እኔ የሚል ጠባብ ግንብ ፈርሶ የእኛነት ሰፊ ማደሪያ ብሔራዊ ጥቅም የታነጸበት የታሪክ መቅደስ ነው። አድዋ በታሪክ ሰሌዳ ላይ ደምቀው ከሚታዩ ሁነቶች መካከል የብሔራዊ ጥቅም ፋና ወጊ ሆነው ይታያል። ክተት ሲታወጅ የገበሬው ጦር ነው የሚሰባሰበው ማለት ነው። እያንዳንዱ ገበሬ እንደገና ደግሞ በሌሎችም አካባቢዎች ያለው አርብቶ አደር ትጥቅ አለው የራሱ ጋሻ፣ ጦር፣ ጎራዴ፣ እልፍ ሲል ደግሞ ጠመንጃ ይኖራል። እነዚህን በራሱ ይዞ ታጥቆ መንግስት እንዲያስታጥቀውም አይጠብቅም። ስለዚህ ክተት ሲታወጅ
አንድ ጊዜ ተነስቶ ቢሄድ ነው ስንቁን አዘጋጅቶ። አትግፉኝ አልኩ እንጂ ምን አንቀልባሳለኝ የጠላት ወዳጅ ለጠላት ወዳጅ ለጠላት ወዳጅ። አድዋ የጦር ሜዳ ውሎ ብቻ አይደለም። አድዋ ኢትዮጵያውያን በወቅቱ በስልጣንና በአስተዳደር ላይ የነበራቸውን ልዩነት የሚባለውን የውስጥ ደዌ ያክመው ብሔራዊ ጥቅም በሚባል ፈዋሽ መድኃኒት ኢትዮጵያን ያዳኑበት የታሪክ አምድ ነው። የአድዋ ድል ብሔራዊ ጥቅም ያንዱ ስኬት የሌላው ኩራት የሚሆንባት፣ ያንዱ መጎዳት ለሌላኛው ህመሙ የሚሰማባት፣ የኢትዮጵያ አንድነት እንደ አለት የጠነከረባት ሀገር ልዩነት ከብሔራዊ ጥቅም በታች ስለመሆኑ ከጽንሰ ሐሳብ ባለፈ በተግባር የታየበት አውድ ነው። የኢትዮጵያን ሁኔታ ስናነሳ የኢትዮጵያ ህዝብ አጠቃላይ አሁን የምናየው ህዝብ የውጭ ጠላት ያሸነፈው ኃይል አይደለምና ያ ስሜት ሁሉም ጋር አለ። አሁን ወደ ጦርነት ሲኬድ ደጀኑን የሚጠብቅ ኃይል ነበረ እና አባጅፋር ነበሩ፣ እነ ጦና ነበሩ፣ በአፋሮቹም በኩል ነበረ። እነዚህ ነገሮች ኃይሉን የሚጠብቁት ደጀኑን ሆኖ የሚጠብቁ ናቸው እና ፊት ለፊት የሄደው ጦር 100 ሺህ ጦር ከሐረር ጀምሮ እስከ ላይ ድረስ የዘለቀው ቀላል ኃይል አይደለም። የነበረው ስሜት የነበረው የውስጥ ቁርሾ ተረሳ። የውጭ ጠላት መጣ ሲባል አዋጁ አንድ አደረገው እና ስልጣኑም ለተቀናቃኝ ኃይል የሚመስል ነገር ነው የተሰጠው። ሀገር መሀል ሀገር የተሰጠው ተቀናቃኝ የሚል ስሜት ነው። ግን በኢትዮጵያዊነት ቆርጦ ስለተነሱ ሁሉም አንድ ሆኑ። የኢትዮጵያ ብሔራዊ ጥቅም የሚከበረው ኢትዮጵያ በአባይ ወንዝ ላይ የደገመችው ዳግማዊው የአድዋ ድል ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ዘመንን የሚሻገር አዲስ የታሪክ ምዕራፍ ሆኖ ሰፍሯል። የጉባ ብስራትና ተያያዥ የልማት ስራዎች የቆሳዊ እድገት መገለጫዎች ብቻ ሳይሆኑ የኢትዮጵያውያን የጋራ ትግልና የድል አክሊሎችም ናቸው። ጀግኖች ኢትዮጵያውያን በአድዋ አደባባይ የሀገርን ዳር ድንበር ለማስከበር የከፈሉትን መስዋዕትነት ዛሬ ይህ ትውልድ በልማት ሜዳም ላይ እየደገመው ይገኛል። የሀገርን የኢኮኖሚ ጥም የሚቆርጡ የጉባ ብስራትና መሰል ተያያዥ ታላላቅ የልማት ፕሮጀክቶችን ዳር ማድረስና ከጎናቸው መቆም የዘመኑ አድዋ ሆነዋል። ቀጥሎ ጠላት ድህነት ነው። ስለዚህ ኢኮኖሚው እንዲያድግ ምን ማድረግ አለብኝ ነው። ሁለተኛው እውቀት ነው። እንግዲህ በእውቀት የበለጸገ አገርም ግለሰብም ማህበረሰብም ብንወስደው የበላይ ነው። ቴክኖሎጂ የዘመናችን ትልቁ መሳሪያ ነው። በቃ የበላይነት መሳሪያ እሱ ነው። በኢትዮጵያ ያሳለፍናቸው ዘመናት በሙሉ ቅስም ሰባሪ የሆነ ነገር፣ ነፃ ሆነ ለማኝ አብሮ ማሄዱ ነገሮች ናቸው። ይህንን ወጣቱ መረዳት አለበት። የፖለቲካ መሪዎችም መረዳት አለባቸው። ነፃ ነኝ ብለህ አፍሪካ በሙሉ ቋምጦ ያንተን ክብር ያከበረ ለማኝ ስትሆን የሚሆን አይነት አይደለም። እነዚህን ነገር የግድ ማስተካከል ያስፈልጋል ማለት ነው። ለማስተካከል የአድዋው ልምድ ያስፈልጋል። ካልተባበርክ ምንም ልሰራ አትችልም። ኢትዮጵያዊነት ከሁሉም ነገር በላይ ነው። ከፖለቲካ በላይ ነው። ፖለቲካ እኮ የስልጣን ጥያቄ ነው። ኢትዮጵያዊነት ግን ከዛ የላቀ ነው። አድዋ ኢትዮጵያዊነትን ነው የመሰረተው። ለማን ነው ኢትዮጵያዊነትን የመሰረተው? ለሁሉም የፖለቲካ አስተሳሰቦች ነው። ስለዚህ ይህንን ማወቅ መቻል አለብን። አድዋ የሁላችንም ነው። የፖለቲካ አመለካከታችን የተለየ ሊሆን ይችላል። ሉዓላዊነታችን የሁላችንም ነው። ህዳሴ ግድብ የሁላችንም ነው። የባህር በር የሁላችንም ነው። ይህን ለይተን ከዛ በመለስ ፖለቲካችንን መጫወት መቻል አለብን። በጣም ትልልቅ የልማት ስራዎች በዚህ በህዳሴ ግድብ ምረቃ ላይ የተበሰሩ ትልልቅ አጀንዳዎች አሉ። አሁን መንግስትም ህዝብም እነሱን እየሰራ ነው። ከጉባ ብስራቶች ጎን ለጎን የባህር በር ጥያቄም የኢትዮጵያ የሉዓላዊነትና የብልጽግና ዋስትና በመሆኑ ይህ እውን እንዲሆን መትጋት የትውልዱ ዋነኛ የቤት ስራ ነው። የባህር በር ጥያቄ የቅንጦት ሳይሆን የህልውናና የፍትሃዊነት ጥያቄ ነው። ይህን ያለ ልዩነት እውን እንዲሆን የሚደረግ ማንኛውም ድጋፍ ለሀገር ክብርና ለወደፊት ትውልድ ዕጣ ፈንታ የሚከፈል የዜግነት ግዴታ ነው።
ከአድዋ ዜና ወጣ ስንል የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 53ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳልፈዋል። በቅድሚያ ምክር ቤቱ የተወያየው መደመር የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ማቋቋሚያ ረቂቅ ደንብ ላይ ሲሆን ዩኒቨርሲቲው በአዋጅ ቁጥር 1294/2015 መሰረት ራስ ገዝ ዩኒቨርሲቲ ሆኖ የሚቋቋም ሲሆን በዘርፉ ወጣቶችን ለማሰልጠንና ለአገር ግንባታ ወሳኝ የሆኑ ምሁራን ለማፍራት የሚሰራ ነው። ደንቡ የዩኒቨርሲቲውን ተግባርና ኃላፊነት በመደንገግ ተቋሙ ለሀገር እድገት የበኩሉ ሚና እንዲወጣ የሕግ ማዕቀፍ ሆኖ እንዲያገለግል ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በረቂቅ ደንቡ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምፅ ወስነዋል። በመቀጠል ምክር ቤቱ የተወያየው ለባለ ሀብቶች ካሳ ለመክፈል ግዴታ የሚገባበት ሁኔታ ለመወሰን በቀረበ ደንብ ላይ ነው። ባለ ሀብቶች የሀገርን ኢኮኖሚ እድገት ሊያፋጥኑ በሚችሉ ትላልቅ ፕሮጀክቶችና ቅድሚያ በሚሰጣቸው የኢኮኖሚ ዘርፎች ላይ እንዲሰማሩ ምቹ ሁኔታዎችን መፍጠር እንዲያስችል ረቂቅ ደንቡ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱም በቀረበው ረቂቅ ደንብ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። ከዚያም ምክር ቤቱ የተወያየው በሶስት የፋይናንስ ድጋፍ ስምምነቶች ላይ ነው። የመጀመሪያው ለብሔራዊ ኤሌክትሪክ ኃይል ማስፋፊያ ፕሮጀክት ማስፈጸሚያ የሚውል ከኮሪያ ኤክስፖርት ኢምፖርት ባንክ የ60 ሚሊዮን 223 ሺህ የአሜሪካን ዶላር ብድር ሲሆን ከወለድ ነፃ ብድሩን በማስተዳደር ረገድ የሚወጡ ወጪዎች 0.1 በመቶ የአገልግሎት ክፍያ የሚከፈልበትና የ15 ዓመት የችሮታ ጊዜን ጨምሮ በ40 ዓመት ተከፍሎ የሚጠናቀቅ ነው። ሁለተኛው ለታዳሽ የተቀናጀ ዘላቂ ኃይልና ዲጂታላይዜሽን ፕሮጀክት ማስፈጸሚያ የሚውል ከፈረንሳይ ልማት ኤጀንሲ የ80 ሚሊዮን ዩሮ ብድር ሲሆን አነስተኛ ወለድ 1.2 በመቶ የሚከፈልበት ብድሩን በማስተዳደር ረገድ ለሚወጡ ወጪዎች 0.5 በመቶ የአገልግሎት ክፍያ የሚከፈልበትና የ7 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ የሚጠናቀቅ ነው። ሶስተኛው ለከተማ ልማታዊ ሴፍትኔት ስራ ፈጠራ የሚውል ከዓለም አቀፍ የልማት ማህበር የ184 ሚሊዮን 100 ሺህ ኤስዲአር ብድር ሲሆን ከወለድ ነፃ ብድሩን በማስተዳደር ረገድ ለሚወጡ ወጪዎች እንዲሁም ጥቅም ላይ ላልዋለ ገንዘብ 1.25 በመቶ የአገልግሎት ክፍያ የሚከፈልበትና የ6 ዓመት የችሮታ ጊዜን ጨምሮ በ30 ዓመት ተከፍሎ የሚጠናቀቅ ነው። ምክር ቤቱ ሶስቱም የብድር ስምምነቶች ከሀገራችን የብድር አስተዳደር ፖሊሲ ጋር የሚጣጣሙ መሆናቸውን በማረጋገጥ ረቂቅ አዋጆቹ ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስነዋል። ሌላ ምክር ቤቱ የተወያየው የእቃ ማከማቻ ደረሰኝ ስርዓት ረቂቅ ደንብ ላይ ነው። በሀገራችን የእቃ ማከማቻ ደረሰኝ ስርዓትን ተግባራዊ ለማድረግ አዋጅ ቁጥር 372/1996 ወጥቶ በስራ ላይ ቆየ ቢሆንም ለአዋጅ ማስፈጸሚያ ደንብ ባለመውጣቱ በአፈጻጸም ሂደት ይስተዋሉ የነበሩ ክፍተቶችን ለማረም ለአዋጁ አፈጻጸም አስቻይ የሆኑ ዝርዝር ጉዳዮችን ለመደንገግና አስፈላጊውን የቁጥጥር ስርዓትና መዋቅራዊ አደረጃጀት ለመፍጠር እንዲያስችል ረቂቅ ደንቡ ተዘጋጅቶ ለምክር ቤቱ ቀርቧል። ምክር ቤቱ በቀረበው ረቂቅ ደንብ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በፌዴራል ነጋሪ ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በተጨማሪም የወርቅ ማዕድንና የብረት ማዕድን ምርት ፈቃድ ረቂቅ ስምምነቶች ላይ ምክር ቤቱ ተወያይቷል። ለምክር ቤቱ የቀረቡት ሁለት ረቂቅ ስምምነቶች የውጭ ምንዛሬ ግኝትን ከማሳደግ ለዜጎች የስራ ዕድል ከመፍጠር ለኢኮኖሚያችን አዎንታዊ ሚና ከመወጣት አንጻር ትልቅ ጠቀሜታ ያላቸውና ከአካባቢ ጥበቃና ከማህበረሰብ ጠቃሚነት አንጻርም የመንግስት ፖሊሲ አቅጣጫ የተከተሉ መሆናቸውን በማረጋገጥ የማዕድን ሚኒስቴር ስምምነቶቹን እንዲፈራረምና ወደ ስራ እንዲገቡ ምክር ቤቱ በሙሉ ድምፅ ይሁንታ ሰጥቷል። በመጨረሻ ምክር ቤቱ የተወያየው የቱሪዝም ረቂቅ ፖሊሲ ላይ ነው። ከ2001 ዓ.ም ጀምሮ በስራ ላይ የነበረው የቱሪዝም ልማት ፖሊሲ በዘርፉ የተከሰቱ ለውጦችን ከማስተናገድ መልካም አጋጣሚዎችና የመልማት አቅሞችን ከመጠቀምና ለሀገራዊ እድገት ሚናውን ከመወጣት አንጻር ክፍተቶች የነበሩበት ነው። ዘርፉን በሀገር በቀል ኢኮኖሚ ማሻሻያ ከተቀመጠው የፖሊሲ አቅጣጫ ጋር አጣጥሞ በመምራትና በማልማት ለሀገራዊ ኢኮኖሚ እድገት የበኩል ሚና እንዲወጣ ማስቻል አስፈላጊ በመሆኑ ረቂቅ ፖሊሲው ተዘጋጅቶ ለምክር ቤቱ ቀርበዋል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል በምክር ቤቱ ከጸደቀበት ቀን ጀምሮ በስራ ላይ እንዲውል በሙሉ ድምፅ ወስኗል። ከኢትዮጵያ ቴሌቪዥን የሰዓቱ ዜና እዚህ ላይ ያበቃል። ከጥቂት ደቂቃዎች በኋላ 2 ሰዓት ላይ መልሰን እንገናኛለን። አብራችሁን ቆዩ።